አንዳንዴ በክን ንብለን አንናገረው ውስጣችን ይዛለን ውስጣችን ይቆስላል ይጠራቀማል በዚህ ጉዳይ አዝኛለሁ አንልም አንገልጽም ውስጣችን ነው ምን ይዘው ሰው የደረሰበት ቦታ እደርሳለሁ እንላለን ትግስተኛ ካልሆናችሁ አበሻ አስገድዶ ትግስት ያስተምራችኋል ስትናደድም ያዝ ማድረግ የምትችል ስትደሰትም ዝም ብሎ የማይፈነጥስ ሰው በብቃታችሁ ወደ ከፍታ ብትወጡ ከፍታው ላይ መቆየት የምትችሉት ካራክተር ካላችሁ ብቻ ነው ኢትዮጵያ ውስጥ የምንጠቀምበት አገላለጽ አለ ሰክሰስን ስናስብ ሰው የደረሰበት ቦታ እደርሳለሁ እንላለን ሰው የደረሰበት ቦታ እደርሳለሁ እንላለን ምን ማለታችን ነው አንድ ሌቭል አለ እዛ ጋር መድረስ እፈልጋለሁ ሰዎች የደረሱበት ቦታ ላይ መድረስ እፈልጋለሁ እንላለን ያ ሲሊንግ ነው ያ ጣሪያ ነው በህብረተሰብ ውስጥ የሚቀመጥ ጣሪያ ሲሊንግ ነው ግን እንዴት እንደሚይዘን አናውቅም ሰው የደረሰበት ቦታ ደርሳለሁ የሚለው ሐሳብ እንዴት እንደሚይዘን አናውቅም ምሳሌ ልስጣችሁ እኛ ልጆች ሆነን ሀብታም የሚባሉ ሰዎች ነበሩ ሀብታሞች ነበሩ ስለዚህ ሀብታሞች አሉ እናውቃለን ሀብታሞች ናቸው ቤታቸው ቆንጆ ነው የሚነዱት መኪና አዲስ መርሴዲስ ወይም ሬንጅ ሮቨር ነው ጥሩ ስራ አላቸው ከኢትዮጵያ ውጪ አሜሪካ ሄደው ይመጣሉ ቬኬሽን ይሄዳሉ ይሄናልና ሀብታሞች ናቸው እና ተመሳሳይ ሀብት አላቸው እዛ ጋር ደርሰዋል ሀብታሞች ናቸው ከዛ ቆየና አንድ ሰውዬ መጡ እኛ ሰውዬ ሼክ መሐመድ አላሙዲ ናቸው ሰውየው መጡ ሲመጡ ግራ ገባን ማለት የሀብታም ዴፊኒሽኑ ግራ ገባን ለወጡት ምንድነው ያደረጉት ሰውየው መተው ተቀምጦ የነበረውን ጣሪያ ነቅለው ጣሉት ስለዚህ የሀብታም ዴፊኒሽን ተለወጠና በፊት በጣም ሀብታም ምንላቸው ሰዎች በሳቸው አይን ስንመለከት አቨሬጅ ሆኑ ዛሬ የመጀመሪያው ስራችን ጣራውን ነቅለን እንጥላለን ሰው የደረሰበት ሳይሆን ለመድረስ የምንፈልገው በራሳችን ጣራውን ነቅለን ጥለን ሲሊንጉን ነቅለን አስወግደን መድረስ የምንፈልግበት ብዙ እጥፍ ለመድረስ ጣራውን እናስወግዳለን እዚህ ፊት ለፊቴ ጣራ የነቀሉ ሰዎች አያለው የራሳቸውን ጣራ ነቅለው ያለ ገደብ እያደጉ ነው ምሳሌ ይሆኑልናል ለዚህ ግን አንድ ነገር ያስፈልገናል ዕውቀታው ችሎታው ግን እጅግ በጣም አስፈላጊ ለስኬት እጅግ በጣም አስፈላጊ የሆነ አንድ ነገር አለ እሱም ካራክተር ነው ካራክተርን በአማርኛ ለመተርጎም ሞክሬ ተቸግሬያለሁ የስነ ምግባር ባህሪ ጸባይ ድምር ነው ካራክተር ግን የበለጠ እንግሊዘኛው ይገልጸዋል ካራክተር ያለ ካራክተር የትም አትሄዱም ያለ ካራክተር የትም አትደርሱ አይታችሁ እንደሆነ አንዳንድ ሰዎች ችሎታቸው በጣም አስደናቂ ነው በጣም ጎበዝ ናቸው በጣም አስደናቂ ችሎታ አላቸው 10 ደቂቃ ግን ቁጭ ብላችሁ ከነሱ ጋር ማውራት አትችሉም ለምን ካራክተር አትችሉም የፈለገ ጎበዝ ቢሆኑ የሚተካቸው ሰው ካገኛችሁ የሚተካቸው ሰው ባገኛችሁ ቀን እነሱን አስወጥታችሁ ትተኳቸዋላችሁ ካራክተር በመንፈሳዊ አገልግሎት አንዳንድ ዘማሪዎች አሉ ወንዶች በጣም የሚዘምሩ በጣም እኔ ያጋጠሙኝና ሲዘምሩ በጣም ደስ ይላሉ ለምሳ ቁጭ ስትሉ አብራችኋቸው ዌይትረሷን ነይ እስቲ አንቺ እንትኑን አምጪ እስቲ ምንድነው ይሄ ጨው የሌለው የምታመጭው ማኪያቶን ውሰጂ መልሺ ምናምን ሲሉ 10 ደቂቃ መቀመጥ ያቅታቸዋል ለምን ካራክተር ጸጋው አላቸው ስጦታው አላቸው ካራክተር የላቸው በችሎታ እንኳን ወደ ከፍታ ብትወጡ
በብቃታችሁ ወደ ከፍታ ብትወጡ ከፍታው ላይ መቆየት የምትችሉት ካራክተር ካላችሁ ብቻ ነው። አንድ ሰው ትልቅ ችሎታ ኖሮት በችሎታው ከፍታ ላይ ቢወጣ ካራክተር ከሌለው ከፍታው ላይ አይቆይም፣ ወድቆ ይፈጠፈጣል፣ ይወድቃል። ስለዚህ ካራክተራችን ላይ መስራት አለብን። ታዲያ ካራክተር ምንድን ነው? ካራክተር በደንብ አዳምጡ። የፐርሰናሊቲ የምንለው የስብዕና ዋነኛው ኒውክለስ ነው፣ ዋነኛው መለያችን ነው ካራክተር። ፐርሰናሊቲ ምንድን ነው? ፐርሰናሊቲ ስንል ምን ማለታችን ነው? ፐርሰናሊቲ ብዙ ጊዜ ካለባበስ ጋር ምናምን እናገናኘዋለን። ግን ፐርሰናሊቲ 3 ዋና ኮምፖነንቶች አሉ። ይጠቅማቸዋል፣ በደንብ አዳምጡ። አንደኛው ኢሞሽንስ የምንለው ነው። ፊሊንግስ፣ ንዴታችን፣ ቁጣችን፣ ናዘናችን፣ መነጫነጫችን፣ ሳቃችን፣ ደስታችን የስብዕናችን የፐርሰናሊቲው አንዱ ክፍል ነው። ፊሊንግስ፣ ኢሞሽንስ፣ ንዴቴ፣ ቁጣዬ፣ መነጫነጭና ስሜቶችን ሃንድል የማረግበት መንገድ አንዱ የፐርሰናሊቲ ክፍል ነው። ሁለተኛው ኮግኒሽን ይባላል። ኮግኒሽን እውቀቴ፣ አስተሳሰቤ፣ አመለካከቴ፣ የሐሳብ ይዘቴ ቶት ኮንተንት የሚባለው የሐሳብ ፍሰቴ ቶት ፍሎ የሚባለው እሱ ኮግኒሽን ነው። እውቀቴ፣ የሐሳብ፣ የአመለካከቴ፣ አስተያየቴ ኮግኒሽን ነው። የስብዕናዬ ሁለተኛው ክፍል ነው። ሶስተኛው ቢሄቪየር ነው። ቢሄቪየር አለባበሳችን፣ አመጋገባችን፣ አነጋገራችን፣ አኗኗራችን ቢሄቪየር ነው። ፐርሰናሊቲ ስንል የነዚህ የሶስቱ ድምር ውጤት ነው። ሶስቱ ተደምሮ ነው ፐርሰናሊቲ የምንለው። ካራክተርስ ምንድን ነው? ካራክተር ሞራል ሴት ኦፍ የሞራል ሴታችን፣ የስነ ምግባር ይዘታችን፣ ሜንታል ቫልዩዎቻችን፣ እነዚህ ተደምረው የሚሰጡን ነገር እሱ ካራክተር ይባላል። እምነታችን የሚሰጠን። በምሳሌ ላስረዳ። ቅድም አንድ ሴትዮ እና ዩኒክ የሚያደርገን ነገር ነው ካራክተር። እዛ መንገድ ላይ አንድ ሴትዮ ወደቁ። አንድ ሰው ሴትዮዋን ከወደቁበት አነሳቸውና ተንከባከበና ገንዘብ ሰጥቶ ራይድ ጠርቶ ላካቸው ብዬ ነግራቸዋለሁ። ያሬድ ነው ትላላቸው። ያሬድ ነው። ለምንድን ነው የምትሉት? ያሬድን ዩኒክ አድርጎ የሚለየው ነገር ነው ይሄ። ገና እሱ ማን እንደሆነ ሳልነግራቸው ግን ሰውየው ያደረገውን ነገር ስነግራችሁ ያሬድ ነው ትላላችሁ። አንድ ሰው እዛ ጋር አንድ ሰው ተቸግሮ ነበረ። በጣም ተርቦ ልጆቹ ተቸግረው በቃ ለልጆችህማ መቸገር የለባቸውም ብሎ 1000 ብር አውጥቶ ሰጠው። አቅፎ ሳመው፣ ጸለየለት፣ አጽናናው ብዬ ነግራቸዋለሁ። ማን እንደሆነ አልነገርኳችሁም። ፓስተር ቸሬ ነው ትላላችሁ። ይጀስ ነው። ካራክተር ማለት ልክ እንደዚህ የሚለየን ዩኒክ የሚያደርገን እሱ ነው የሚያስብለን መታወቂያ አይደንቲቲ የሚሆንልን ነገር እሱ ካራክተር ነው። አንተን የሚለይህ ነገር ካራክተር ነው። ከመልክ ከቁመና ከምን ሌላ በጣም አንተን ዩኒክ የሚያደርግህ ነገር እሱ ካራክተር ነው። ከየት አመጣ ነው? ፐርሰናሊቲን ካራክተርን ከየት አመጣ ነው? አንደኛ ኔቸር ማለት ጄኔቲክ ሜካፓችን ማለት ነው። ከአባቴ ከእናቴ የወረስኩት ጄኔቲክ ሜካፕ አለ። አባቱ ቁጡ ነበረ፣ እሱም ቁጡ ነው። አባትየው በልጅነት ነው የሞተው፣ ግን አባቱ ቁጡ ነበረ፣ እሱም ቁጡ ነው። ጄኔቲክ ነው። አባቱ ኃይለኛ ነበር፣ እሱም ኃይለኛ ነው። አባቱ በልጅነቱ ነው የሞተው፣ ጄኔቲክ ነው። ኔቸር አንደኛው ነው። ሁለተኛው ነርቸር የሚባለው ያሳደጉን ወላጆቻችን፣ የተማርንበት ትምህርት ቤት፣ የነበሩን ጓደኞች፣ ያደግንበት ኢንቫይሮንመንት ደግሞ ነርቸር ይባላል። ስለዚህ ኔቸር እና ነርቸር ካራክተራችንን ሰርቷል። የሁለቱ ድምር ውጤት ነው። ነርቸር ፐርሰናሊቲም ካራክተርም የሱ ድምር ውጤት ነው። ካራክተራችን ወይም ፐርሰናሊቲያችን አንድ ሰውን ፐርሰናሊቲ ማየት ስትፈልጉ፣ ካራክተሩን ማየት ስትፈልጉ 5 መለኪያዎች አሉ።
አንደኛው ኢሞሽናል ስታቢሊቲ ይባላል። ኢሞሽናል ስታቢሊቲ፣ ከዛ አግሬብልነስ፣ ከዛ ኤክስትሮቨርዥን፣ ከዛ ኮንሸንሽየስነስ፣ ኦፕንነስ ቱ ኤክስፒሪየንስ። ኢሞሽናል ስታቢሊቲ ልንገራችሁ። ኢሞሽኑ የተረጋጋ ነው ወይ ብላችሁ ትጠይቃላችሁ። አንዳንድ ሰው ጠዋት አግኝታችሁት ሄ እንዴት ነህ ደህና ነው ወይ እንዴት ነው ኑሮ እንዴት ነው ይላችኋል። ከሰዓት በኋላ ስታገኙት ብሏችኋል፣ ተናዷል። አሁን ደስተኛ ነው፣ አሁን ተናዷል። አሁን ዲፕሬስ ነው፣ አሁን ኢሌትድ ነው። ኢሞሽናል ስታቢሊቲ ተመልከቱ። ኖርማል ሬንጅ አለ ሙዳችን ስዊንግ የሚያደርግበት። ደስተኛ ሆናለሁ፣ አዝናለሁ፣ ደስተኛ ሆናለሁ፣ አዝናለሁ። እንደዚህ ስዊንግ ያደርጋል። ስዊንግ የሚያደርግበት ሬንጅ በጣም ከሰፋ ባይፖላር ዲስኦርደር የሚባለው እሱ ነው። ሁለት ፖሎች አሉ ማለት ነው። ከላይ ፖል አለ፣ ከታች ፖል አለ። ይሄ ስዊንግ የሚያደርገው ይሰፋና እንደዚህ ይሆናል። በጣም ደስተኛ ይሆናል፣ ከዛ ዩበርድና ዲፕሬስድ ይሆናል። ባይፖላር ዲስኦርደር ይባላል። ግን የሚፈለገው ኳሊቲ ምንድን ነው? ኢሞሽናል ስታቢሊቲ። ስትናደድም ያዝ ማድረግ የምትችል፣ ስትደሰትም ዝም ብሎ የማይፈነጥስ ሰው፣ ኢሞሽኑን መቆጣጠር የሚችል፣ ንዴቱን መቆጣጠር የሚችል፣ ሀዘኑን ማኔጅ ማድረግ የሚችል የተረጋጋ ኢሞሽን ያለው ሰው በጣም ጥሩ ፐርሶናሊቲ፣ በጣም ጥሩ ካራክተር አለው። ኢሞሽናል ስታቢሊቲ ይባላል። ራሳችሁን ኢቫሉዌት እያደረጋችሁ ሂዱ። ይሄ ለካራክተር እጅግ በጣም አስፈላጊ ነው። ዝም ብሎ የሚናደድ ሰው፣ ዝም ብሎ ድንገት ተነስቶ ቱግ ብሎ የሚናደድ ሰው ጥፋት ያመጣል። እኔ ስናደድ የምመራባትን አንድ ፕሪንሲፕል ልንገራችሁ፣ ሁሌ የማስታውሳት። በሐሳባችሁ አንገርን ጻፉት። አንገር ንዴት አይደል? ከፊቱ አንድ ዲ ጨምሩበት። ምን ይሆናል ጋሽ ባይሉ? ዴንጀር ይሆናል። ስለዚህ በአንገርና በዴንጀር መካከል ያለው ልዩነት አንድ ፊደል ነው። አንገር ሲመጣብኝ ዴንጀር ውስጥ ልገባ እንደምችል አውቃለሁ። ስለዚህ ሳብ አረጋለሁ፣ ማኔጅ አረጋለሁ። ኢሞሽናሊ ስተብል ሁኑ ወገኖች፣ ጥሩ ካራክተር እንዲኖራችሁ። ሁለተኛው አግሪኤብልነስ ነው። ምን ያህል ተስማምታችሁ ከሰዎች ጋር መስራት ትችላላችሁ? እንዴት ስራ ቦታ ይወዷቸዋል ወይ? ከሰዎች ጋር ትስማማላችሁ ወይ? ሰዎች በእናንተ ደስተኛ ኮኦፕሬቲቭ ናችሁ? ሰዎች ጠረጴዛ አንስተው ሲሄዱ ቆይ ላግዝ ብላችሁ ትተባበራላችሁ? በዚህ ጋር ነው መሄድ ያለብን ብዬ አማራጭ ሐሳብ አምጥቶ የለም በዚህ ጋር ነው መሄድ ያለብን ብሎ ካሳመነኝ፣ ጥሩ አግሪኤብልነስ ካለኝ ሐሳቤን እቀይራለሁ፣ በዚህ ጋር እንሄዳለን። አግሪኤብል ለሰዎች የሚመች ሰዎችን ትረስት የሚያደርግ ሰው እንሆናለን ማለት ነው። ልባችን ምንታገስ አግሪኤብልነስ ይባላል። ሶስተኛው ኤክስትሮቨርዥን። ኤክስትሮቨርዥን ራስን የመግለጽ ስጦታ ነው። አንዳንዴ በክን ብለን አንናገረውም። ውስጣችን እንይዛለን፣ ውስጣችን ይቆስላል፣ ይጠራቀማል። እንዲህ ጨዋ ሆነን መተን በዚህ ጉዳይ አዝኛለሁ አንልም፣ አንገልጽም። ውስጣችን ነው ምን ይዘው። ግን ሃይ አግሬብልነስ ያስፈልጋል፣ ሃይ ኤክስትሮቨርሽን ያስፈልጋል። እነዚህ ሃይ ኤክስትሮቨርሽን ያላቸው ሰዎች አሰርቲቭነስ አላቸው። አሰርቲቭነስ ስለሚጠቅም ልንገራቸው። አሰርቲቭነስ ማለት ለምሳሌ ከኋላችሁ የተቀመጠ ሰው እግሩን እያወዛወዘ ወንበራችሁን ይመተዋል፣ ዝም ብሎ ይመተዋል። እየተናደዳችሁ ዝም ብላችሁ ትወጣላችሁ ወይስ ወደ ኋላ ዞር እግርህ እየረበሸኝ ነው ትሉታላችሁ? አሰርቲቭ ከሆናችሁ እየረበሽከኝ ነው ትሉታላችሁ። አሰርቲቭነስ ማለት ኖ ማለት ባለባችሁ ሰዓት ኖ ማለት መቻል፣ አይ ማለት መቻል። ሎ ኤክስትሮቨርሽን ካላችሁ ቢሰድቧችሁ ምናምን የማይሆን ቀልድ ይቀልዱባቸዋል። ትችላላችሁ፣ ታዝናላችሁ፣ ታስቀምጣላችሁ፣ ውስጣችሁ ይቆስላል። ይሄ ሎ ሲሆን ነው። ሃይ ሲሆን ግን አሰርቲቭ ናችሁ፣ አክቲቭ ናችሁ፣ ሪሌሽንሺፖች ይኖራችኋል፣ ሶሻል ናችሁ። ሃይ ኤክስትሮቨርሽን ያስፈልጋል። አራተኛው በጣም ነው የምወደው፣ ወጣቶች በተለይ አዳምጡ። ኮንሸንሽየስነስ ይባላል። ኮንሽየስነስ አይደለም፣ ኮንሸንሽየስነስ ነው። ኮንሸንሽየስነስ
ሃይሊ ዲሲፕሊንድ መሆን ማለት ነው። ስንት ሰዓት ነው የምትተኙት? ፊክስድ ነው የምትተኙበት ሰዓት? ጠዋት ስንት ሰዓት ነው የምትነሱት? ፊክስድ ነው? እኔ እንዳጠናሁት በታሪክ በጣም ሰክሰስፉል የሆኑ ሰዎች ሃይ ኮንሸንሽየስነስ ወይም ዲሲፕሊን አላቸው። 4 ሰዓት ከሆነ የሚተኙት 4 ሰዓት ይተኛሉ። ፔሪድ። ጥሩ ሙቪ ያገኘሁ ብለው አያመሹም እስከ 7 ሰዓት። 4 ሰዓት ላይ አልጋቸው ላይ ናቸው። ጠዋት 11 ሰዓት ከሆነ የሚነሱት 11 ሰዓት ላይ ተነስተዋል። ቁርሳቸውን የሚበሉበት ሰዓት ፊክስድ ነው። የሚያነቡበት ሰዓት ፊክስድ ነው። በቀን ምን ያህል እንደሚያነቡ ያውቃሉ። ስንት ሰዓት እንደሚሰሩ ያውቃሉ። ሃይሊ ዲሲፕሊንድ ሃይ ኮንሸንሽየስነስ ያላቸው ሰዎች ናቸው በጣም ሰክሰስፉል የሆኑ እኔም እንዳጠናሁት። ስለዚህ ይሄ ያስፈልጋቸዋል ወጣቶች። ማታ ቆንጆ ሙቪ ያገኘው ብለ እስከ 8 ሰዓት ድረስ አታምሽ። ጠዋት እንቅልፍ ጣፈጠኝ ብለ ፊክስድ ነው፣ ዲሲፕሊንድ ነው። ራስን ነው ዲሲፕሊን የምታረግ። ሃይ ኮንሸንሽየስነስ በቀን ይህን ያህል ማንበብ አለብኝ፣ አነባለሁ። በዚህ ሰዓት መተኛት አለብኝ፣ ተኛለሁ። ምግብ የማልበላቸው ምግቦች አሉ። እኔ አሁን ግሉተን ፍሪ የሚባል የምግብ እንትን ነው የሚሄደው። ማልበላቸው ነገሮች አሉ ስለተስማማኝ። ከዛ እነዛን ማልበላቸው ነገሮች ሲቀርቡ አልበላህም እላለሁ። ዲሲፕሊን ኮንሸንሽየስነስ። ስለዚህ ሃይ ኮንሸንሽየስነስ ያስፈልጋል። አምስተኛው ኦፕንነስ ቱ ኤክስፒሪየንስ ነው የመጨረሻው። በእኔ ላስረዳችሁ የእኔ ሎ ስለነበረ ይሄ ኦፕንነስ ቱ ኤክስፒሪየንስ። እኔ አንድ ሬስቶራንት እሄዳለሁ እንበል፣ ጥሩ ምግብ አላቸው። ሁሌ እዛች ሬስቶራንት ነው የሚሄደው። ሁሌ ጊዜ አልቀይርም። እዛች ሬስቶራንት መሄድ ብቻ አይደለም፣ ወንበሯን አልቀይርም። ሄጄ እዛች ወንበር ላይ ለመቀመጥ እስክማር ድረስ። ኦፕንነስ ቱ ኤክስፒሪየንስ ምንድን ነው? ነገሮችን ኤክስፒሪየንስ ለማድረግ ራስን ክፍት ማድረግ፣ ሆራይዘናችንን ማስፋት፣ ከስታተስ ኮ መላቀቅ፣ በአዲስ መንገድ ለማሰብ መሞከር፣ በአዲስ መንገድ ለመስራት መሞከር ኦፕንነስ ቱ ኤክስፒሪየንስ ነው። ጥሩ ካራክተር የሚኖራችሁ ሃይ ኦፕንነስ ቱ ኤክስፒሪየንስ ካላችሁ ነው። ስለዚህ ኦፕንነስ ቱ ኤክስፒሪየንስ፣ አግሬብልነስ፣ ኤክስትሮቨርዥን፣ ኮንሸንሽየስነስ፣ እነዚህ 5ቱ የካራክተር ወይም የፐርሶናሊቲ መለኪያዎች ናቸው። ጥሩ ካራክተር ሲኖራችሁ አንደኛ ፔሸንስ ሲኖራችሁ ትዕግስተኛ ሰው ትሆናላችሁ። ትዕግስተኛ ካልሆናችሁ አበሻ አስገድዶ ትዕግስት ያስተምራችኋል። እኔ ተገድጄ ነው የተማርኩት። በፊት የሰው መብት አልነካም፣ ሰው ላይ አልደርስም፣ በቃ መስመሬን አሰምራለሁ። ሰው ሲያልፍና ሲናገረኝ ግን እናደዳለሁ፣ ቆጣለሁ፣ ቴምፐር ነበረኝ፣ ብላለሁ። ሲቀጠቅጡኝ አውጥተውልኝ አሁን ፔሸንስ፣ ትዕግስተኛ ሰው ራሱን የሚገዛ ከተማን ከሚገዛ ይበልጣል ይላል ቅዱሱ መጽሐፍ። ሃይ ኳሊቲ ካራክተር ሲኖራችሁ ትዕግስተኛ ሰው ትሆናላችሁ። እስር ቤት ሂዱና ጠይቋቸው ለምን እንደታሰሩ። 24 ዓመት የተፈረደባቸውን ሰዎች ጠይቋቸው። ለ10 ደቂቃ መታገስ አቅቷቸው 10 ደቂቃ ዞር ቢል ኖሮ አይመታትም ነበረ፣ አትሞትበትም ነበር፣ 24 ዓመት አይፈረድበትም ነበር። ፔሸንስ። ትልቅ ካራክተር ያላችሁ ሰዎች ከሆናችሁ ትዕግስተኛ ሰዎች ነው። ፔሸንስ። ሬዚሊየንስ ማለት ወድቆ መነሳት ነው። ትወድቃለህ ግን ትነሳለህ፣ ታጣለህ ግን ታገኛለህ። ነገሩ ዝብርቅርቅ ይልብሻል፣ ይበላሽብሻል፣ ግን ይስተካከላል። ሬዚሊየንስ ትልቅ ካራክተር ያላቸው ሰዎች ድንገት ይከስራሉ፣ ግን ብድግ ይላሉ። ሲወድቁ አቧራ በአቧራ ይሆናሉ። የሚያነሳቸው እጁን ዘርግቶ የሚያነሳቸው ሰው የለም። ራሳቸው ግን ይነሱና ራሳቸው አቧራቸውን አራግፈው አይዞህ ብለው ራሳቸውን ሕይወታቸውን ይቀጥላሉ።
ሬዚሊየንስ ወድቀህ ትነሳለህ፣ ታጣለህ፣ እንደገና ታገኛለህ። ይበላሽባል፣ ታስተካክለዋለህ። ጊቭ አፕ አድርገህ ራሴን ላጥፋ፣ እንደዚህ ልሆን፣ አገር ጥዬ ልጥፋ አትልም። ይስተካከላል፣ ትቋቋመዋል። ሶስተኛው ፐርሲስተንስን አስቡት። ፐርሲስተንስ አሁን እነዚህ እዚህ ጋር የተቀመጡ በሃይሊ ሰክሰስፉል የሆኑ ሰዎች ዝም ብለው የደረሱ አይመስለኝም። ቻሌንጅ ይመጣል፣ ቋቋሙታል፣ ፐርሲስት ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። አልሆነም፣ አሁንም ፑሽ ያደርጋሉ። በዛ መሃል ካራክተራቸው እየተሰራ ነው። ነግሬያችሁ እንደሆነ አላውቅም። ከዚህ በፊት አንድ ሰው ፈጣሪ ግድግዳ ግፋ አለው እና ግድግዳ ይገፋል፣ ዝም ብሎ ግድግዳ ይገፋል እና ይገፋል። 1 ዓመት ሙሉ ገፋ። በዓመቱ ምንድን ነው ፈጣሪ እግዚአብሔር ሆይ አንድ ግድግዳ ግፋ አልከኝ? 1 ዓመት ሙሉ ገፋሁት፣ ንቅንቅ አላለም። ምንድን ነው አለው? ንቅንቅ አላለም። እውነት ነው አለው ፈጣሪ። ግን ሰውነትህን ሲተመልከተው አለው። ሰውነቱን ሲመለከተው ይሄ ጡንቻው ተስተካክሎ ይሄ እናንተ ሲክስ ፓክ እንደምትሉት ምናምን ሽንቅጥ ያለ ያማረ ሰውነት አለው እና ምን አለው ፈጣሪ? እኔ ድሮም እንደማይንቀሳቀስ አውቃለሁ። ዓላማዬ አንተን ማስተካከል ነበር፣ ቦርጭህን ማጥፋት አለው። ከዛ ሂዩሚሊቲ ትህትና። ትልቅ ሰው ስትሆኑ እኔ መለካዬ ነው ትህትና። ለመሰላችሁ ፍሬ ያለው ዛፍ ምን ያደርጋል? ቅርንጫፎቹ ዝቅ ይላል። ፍሬ የሌለውስ እንደዚህ ይቆማል። ፍሬያችሁ ሲበዛ ሀምብል ትሆናላችሁ፣ ዝቅ ትላላችሁ። እኔ ልንገራችሁ፣ ትህትና በፍጹም አያከስራችሁም። በፍጹም ራስን ዝቅ ማድረግ፣ ሌሎችን ከፍ አድርጋችሁ ራሳችሁን ዝቅ ማድረግ በፍጹም አያከስራችሁም። እንደ ፑሊ ነው። በዚህ ጋር ዝቅ ስትሉ በዚህ ጋር ከፍ ነው የምትሉት። ስለዚህ ትህትና የካራክተር አንዱ ክፍል ነው። እነዚህን ተመልከቷቸው። ፔሽንስ፣ ሬዚሊየንስ፣ ፐርሲስተንስ፣ ሂዩሚሊቲ፣ ኢንቴግሪቲ። ኢንቴግሪቲ ደግሞ የመርህ ሰው መሆን ማለት ነው። አዲስ አበባ ውስጥ የሚያውነኝ ሰው ያየኛል ምናምን ጨዋ መሆን አለብኝ። አዲስ አበባ ውስጥ ላስ ቬጋስ ሲሄድ ሰው ማያይ ቦታ ሲሄድ እንዴት ነው መሆነው? ማንም አያየኝም እዛ። ኢንቴግሪቲ ካለኝ እዚህም ላስ ቬጋስም አንድ ነኝ፣ በሰው ፊትም ብቻዬን አንድ ነኝ። ኢንቴግሪቲ አለኝ። ኢንቴግሪቲ ይኑራችሁ፣ ሂዩሚሊቲ ይኑራችሁ፣ ፔሽንስ ይኑራችሁ። ካራክተራችሁ ላይ ስሩ። ትዕግስተኞች ሁኑ። ስትወድቁ የምትነሱ ሁኑ። የማትሸነፉ ሁኑ። ትሑት ሁኑ። ኢንቴግሪቲ ይኑራችሁ።